የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን በቅድስት ሀገር እስራኤል ኢየሩሳሌም ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለበት የኢትዮጵያ እጅ ይዞታ የሆነው ዱር ሱልጣን እያልን የምንጠራው አካባቢ ትኩረት እናደርጋለን። ዛሬ በዚህ ዙሪያ ትኩረት ያደረግነው የትንሣኤን በዓል ምክንያት በማድረግ ሲሆን የትንሣኤ በዓል እንግዲህ እንደምታውቁት በየዓመቱ በእስራኤል አገር በጎልጎታ በደማቅ ሁኔታ ይከበር ነበረ። የትኛውም ዓለም የሚኖሩ ኢትዮጵያውያኖች፣ ሌሎችም ነጮችም ቱሪስቶች እየመጡ እናከብራለን። በዘንድሮ ዓመት ግን የእስራኤልና የኢራን ጦርነት ምክንያት በማድረግ አየር ክልል ስለተዘጋ በውጭ ያሉ ዘመዶቻችን ወንድሞቻችን ሊመጡ አልቻሉም። እዚህ ሀገር ያሉ ኢትዮጵያውያኖችም ከ10 ሰው በላይ መንቀሳቀስ አይቻልም ተብሎ ተነግሮ ነበር። ነገር ግን ለእግዚአብሔር የሚሳነው ነገር የለምና ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሰላም ነውና ለእኛ ለዓለም ሕዝብ ሲል ራሱን አሳልፎ ቤዛ የሆነው ሰላሙን አመጣልንና ባለቀ ጊዜ የትንሣኤን በዓል ከ10 ሰው ወደ ስንት ሺህ ሆነን የትንሣኤን በዓል አክብረነዋል። እግዚአብሔር የተመሰገነ ይሁን። በእውነቱ ከሆነ በቅድስት ሀገር እስራኤል የሚኖሩ ምዕመናንና ምዕመናት እንዲሁም የኢየሩሳሌም ገዳማት አገልጋይ የሆኑ መለኮሳት አባቶች፣ የኢየሩሳሌም ገዳም ዋና የበላይ ጠባቂ ኃላፊ የሆኑት አባታችን ብፁዕ አቡነ ናትናኤል ባሉበት የትንሣኤን በዓል በሚገባ አክብረነዋል። በጎልጎታ ብቻ አይደለም፣ በደብረ ገነት ኪዳነ ምሕረትም ከዚሁ ከጎልጎታ ያላነሰ ሕዝብ በዛም ተከብሯን። ስርዓተ ቅዳሴውም እንደዚሁ እንደ ዱር ሱልጣን በደንብ የተከበረው እና መጀመሪያ ወደ ዱር ሱልጣን ጉዞ ለማድረግ በመንበረ ጵጵስናው ቤት ሄደን አባታችን ብፁዕ አቡነ ናትናኤልን ከመንበረ ጵጵስና ቤታቸው ይዘን ነው ወደ ዱር ሱልጣን የምንሄደው። እንግዲህ እዛ አካባቢ እሳቸው የሚኖሩበት አካባቢ የኢትዮጵያ ገዳም ርስት የሆኑ ቤቶች አሉን። በርከት ያሉ ቤቶች ናቸው። ቀጥታ ከ8ኛው ምዕራፍ ትንሽ ከፍ ብሎ ወደ ላይ ስንወጣ በቀኝ በኩል እስከ መንበረ ጵጵስናው ግቢ፣ ከዛም ወደ ላይ ትንሽ እልፍ ብላን የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም ንብረት ነው። ቀጥታኛም ከ8ኛው ምዕራፍ 20 ሜትር ሄደን የመንበረ ጵጵስና ግቢውን አገኘን። እዛ ስንገባ መጀመሪያ ታች የምናገኘው በሐዋርያው ፊልጶስ ስም የተሰራ ቤተክርስቲያን አለ። አቡነ አረጋዊ ጽላት ያለበት ማለት ነው። አቡነ አረጋዊም በዚህ ቦታ አሉ፣ ይቀደሳል። ከዚህ ቀጥታ እንግዲህ እኛም ብፁዕ አባታችንን ከአሉበት ከመኖሪያ ቤታቸው ከመንበረ ጵጵስናው ቤት መለኮሳት አባቶች፣ የኢየሩሳሌም ገዳም አገልጋዮች፣ የሰባቱ ገዳማት ሰንበት ተማሪዎች፣ በሊቃውንተ ቤተ ክርስቲያን ካህናቶች፣ ምዕመናንና ምዕመናት እሳቸውን አጅበው ጉዞ ወደ ዱር ሱልጣን አድርገዋል። የእስራኤል መንግስት ያው ሕግ ነውና ፖሊስ ግራና ቀኝ በሚገባ አጅቦ እዛ ከደረስን በኋላ የቅዳሴው ስርዓት እስከሚያልቅ ድረስ ሁሉ ህዝቡ እስከሚሰናበት እዛው ነው የነበሩት ማለት ነው ሌሊቱ። ስለዚህ እኛም ወደ ዱር ሱልጣን ተጉዘን በጣም በሚገባ ደስ በሚል ድባብ በተሞላበት የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤ አክብረናል። ለሚቀጥለው ዓመት ደግሞ
ሁላችንም ተሰባስበን በኢትዮጵያ ያሉትም በየትኛውም ዓለም ያሉት ዘመዶቻችን መጥተው በሰላም ለማክበር ያብቃል። ለዚህ ሁሉ ዋናው መሰረት ሰላም ነውና አገራችን እስራኤልን አገራችን ኢትዮጵያን ሰላም ያድርግልን እንላለን። ሌላው ከዚህ በመቀጠል ሳልናገር የማልፈው በእውነት በተለይ የሚያሳዝን ነገር ነው። አሁን ከ3 ዓመት ወዲህ በተለይ እነዚህ ግብጾች ባንዲራ እንኳን ይዘን እንዳንገባ አድርገውና የኢትዮጵያን ባንዲራ እያውለበለብን መግባት አንችልም። ምክንያቱም ባንዲራ አታውለብልቡ መከልከል ማለት ማንነትን መከልከል ማለት ነው። ኢትዮጵያዊ ሉዓላዊነቷን ግብጾች ከልክለዋታል ማለት ነው። ስለዚህ ይህን ነገር ደግሞ ለምንድን ነው የኢትዮጵያ መንግስት ይህን ነገር ትኩረት የማያደርግበት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በኢትዮጵያ ያለው ተነጋግረው ሁለቱ ይህን ነገር ለምንድን ነው የማይፈቱት? የስታስቲኮ ጉዳይ ነው። እሱ ነገር ሊፈታ አይችልም፣ ሊቀየር አይችልም። ለምንድን ነው የማይፈታው? ስታስቲኮን እኮ የደነገገው ሰው ነው። ሰው የደነገገውን ሰው ይሽረዋል። እግዚአብሔር አይደለም እኮ ይህን ነገር ቃል አወጣው የደነገገው። እግዚአብሔር እንኳን የመረጣት እስራኤልን እንኳን እስራኤል የሚላትን እንኳን ስንት ጊዜ ነው የፈረሰችው? ፈርሳ ነው አሁን እንደገና የተገነባችው። ስለዚህ ይሄ ስታስቲኮ የሚባል ነገር ለምንድን ነው? እንዴት ሰው አጣን? እዚህ ነው በተለይ በኢትዮጵያ ያላችሁ ኮሜዲያንን የምትሉ ጋዜጠኞች የምትሉ በየትኛውም ዓለም ያላችሁ ኢትዮጵያውያኖች ምሁራኖች ነን፣ ስለ ሂስቶሪ እናውቃለን አጥንተናን የምትሉ ኢትዮጵያውያኖች ለምንድን ነው ስለ ዱር ሱልጣን የማትዘግቡት? ለምንድን ነው የማትጽፉት? ለምንድን ነው ስለ ዱር ሱልጣን አንደበታችሁ የተዘጋው፣ ጆሮአችሁ የተደፈነው፣ አይናችሁ የታወረው? ምን እስከምን ሆነ ነው የምትጠብቁት? በጣም የሚያሳዝን እኮ ነው። አሁን በዚህ በዱር ሱልጣን የሚኖሩ አባቶቻችን የሽንት ቤት መጸዳጃው ማይረባ ዝም ብሎ በቃ በገጠሪቱ ኢትዮጵያ እንኳን እንደዚህ አይነት ሽንት ቤት የለም። የገላ መታጠቢያ የላቸው። በህብረት እንኳን እሺ እንደው ንጹህ የሆነ የገላ መታጠቢያና የጸዳ ሽንት ቤት እንኳን እንዴት አይኖርም? የሙቀት ቤት እንኳን የሰው ልጅ በዚህ ቦታ እንስሳት አይኖርበትም። እንስሳት የዱር እንስሳትም ስላቸው የቤት እንስሳት አይደለም፣ የዱር እንስሳት እንኳን እዚህ አይገባበትም። ለዘመን በብርድ ጊዜ አባቶች እየተሰቃዩ ማሞቂያ የላቸው፣ መብራት እንደ ልብ ማስገባት አይችሉም። በሙቀት ጊዜም ሙቀቱ ኃይለኛ ነው፣ ማቀዝቀዣ ማድረግ አይችሉም። ምክንያቱም መብራት ኃይል የላቸውም፣ እንደ ልብ የለም ሲሆን እግዚአብሔር ያበቃው በየክፍላቸው የመጸዳጃ ሽንት ቤት፣ የገላ መታጠቢያ መኖር አለበት። እኒህ አባቶች አዎ በገጠሪቱ ቢሆን በገዳም ቢሆን ገጠር ውስጥ አዎ የተለመደ ነው። እዚህ ግን የሰለጠነ ዓለም ላይ ነው ያለነው። ገላቸውን የሚታጠቡት በባሊ ውሃ ቀድተው ሳፋ ላይ ነው ቁጭ ብለው እዚያች ጠባብ ቤት የሚታጠቡት ገላቸው። መቼ ነው ይሄ ነገር የሚፈታው? ተመሰገነ ይሁን አሁን በቅድስት ሀገር እስራኤል ትውልድ ኢትዮጵያውያኖች የሆኑ ቤተ እስራኤላውያኖች ደህና ደረጃ ላይ ያሉ አሉ። ተሰሚነት አላቸው፣ እንደ በፊቱ አይደለም። እሱ ጋር ባንድ ላይ አድርጎ ግንኙነት መፍጠር ይቻላል። ለምሳሌ አሁን ባለፈው አመሰግነዋለሁ እግረኛው ሚዲያ እስራኤል መጥቶ የእስራኤል ሀገረ ዩኒቨርሲቲ የሆነችው ዶክተር ጸጋ ፈንታሁን ጋር ሄዶ በደንብ ተነጋግሯል። ስለ ዱር ሱልጣን በደንብ ነው ያነሳው። እግዚአብሔር ይስጥህ እድሜ ይስጥህና የገባው ቤተክርስቲያን ልጅ ስለሆነ እናንተ ትውልደ እስራኤል እያላችሁ እንዴት የኢትዮጵያ አርስት የሆነ አባቶች ከግብጾች ጋር ያለው ጭቅጭቅ መቼ ነው የሚፈታው ያላቸው። በዛን ጊዜ እግዚአብሔር ይስጣትና ዶክተር ጸጋ ፈንታሁን ልክ ነህ እኔም እጅ አይቼዋለሁ፣ በተለይ በአሁኑ ክፍለ ዘመን እንደዚህ አይነት ነገር መኖሩ ያሳዝናል። ነገር ግን በጊዜው እኛም አባቶቻችን ፈልገናቸው የሉም።
ኢትዮጵያ ምድዋን ወደ አሜሪካን ምድዋን እየተባለ አላገኘናቸው ነው ያለችው። እኔ ያለችው ነው የምናገረው። ትክክለኛ የሚታይ ነገር ነው የሚሰማ እና አሁንም ቢሆን እግዚአብሔር የተመሰገነ ይሁን ተሰሚነት ሊኖረን ይችላል። ትውልድ ኢትዮጵያውያኖች የሆኑ ቤተ እስራኤላኖች ደህና ቦታ ላይ አለን። እኔን መሰል ብዙዎች አሉ። አሁንም በፈለጉት ጊዜ አባቶች መጥተው ያነጋግሩ። ቢያንስ እንኳን ሌላው ቢቀር እንበት ቤት እንኳን ታድሶ እንደ ልብ መብራት ገብቶላቸው መጸዳጃ ሽንት ቤት እንኳን ይሰራላቸው። ሌላው ቢቀር በፈለጉት ሰዓት መጥተው ያነጋግሩ ብላል። ነገር ግን አይስታስቲኮ ስለሆነ ምንም አይቀየርም አይለው እንደዛ የሚባል ነገር የለም። እንካ በንካ ነው አሁን ሁሉ ነገር። ሰው ሲቀርቡ ወደ ሰፊ ሆኖ ነው መቅረብ ያለበት። ብዙ ነገር አለ፣ የማይፈታ ነገር የለም። ይህን ነገር የኢትዮጵያ መንግስት ዝም ማለት የለበትም። የኢትዮጵያ ኦርቶዶክስን በኢትዮጵያ ያለው ይህን ነገር አስቡበት። ባንዲራ አታውለብልቡ ተብለናል። በበዓላችን በዓመት አንድ ጊዜ ቱሪስት በሚገባበት ቀን እንኳን የኢትዮጵያን ባንዲራ እያውለበለብን ካልገባን ምንድን ነው ኢትዮጵያ እንደ ኢትዮጵያ የምትሆነው? ሌላው በደንብ እንደ ልባቸው ነው በቃ በእኛ ቤተክርስቲያን ላይ ግንብ እየሰሩ እያደሱ የሚኖሩት። ግብጾች ግን የራሳቸውን እያደሱ እየኖሩ ለእኛ ገዳም ግን ዙሪያውን ካሜራ ተክለው በካሜራ ቁጭ ብሎ እያንዳንዱ የኛ የኢትዮጵያዊ ንብረት በሆነው በወረሱት ቤት ላይ ተቀምጠው በካሜራ እያዩ ለፖሊስ እየደወሉ ባንዲራ ይዘዋን እያሉ ባንዲራችንን ያስወርዳሉ። ይህን ነገር በየትኛውም ዓለም ያላችሁ ኢትዮጵያውያኖች አስቡበት። እግዚአብሔር ይስጣቸው። ደግሞ አሁን ያሉት አባታችን ብፁዕ አቡነ ናትናኤል የቋንቋ ችግር የለባቸውም። ከአስተርጓሚነት የሚያስፈልገውን ነገር ራሳቸው ቀጥታ መናገር የሚችሉ አባት አሉን። ጥሩ አባት ናቸው። ጥሩ ሐዋርያን የሆኑ አባት፣ የወንጌል ሰባኪ ጥሩ አባት አግኝተናል። እግዚአብሔር የብፁዕ አባታችንን እድሜ ይሳብልን። እንግዲህ የዛሬው ርዕሳችን ስለ ዱር ሱልጣን ጎለጎታ ይህን ይመስላል ለማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚቹ በእኛ ቤተ ክርስቲያን የሚገርም ነገር ነው። 9ኛ ምዕራፍ ከኛ ከኢትዮጵያ ቤተ ክርስቲያን በራችን የገዛ ርስታችን ነን። ያን አካባቢ ግብጾች ወርሰውብን ነን። ርስት ላይ ነው። እንደገና 10ኛ ምዕራፍ ስንመለከት በቅዱስ ሚካኤል ቤተ ክርስቲያን ወጥተን ከቤተ ክርስቲያናችን በር ላይ ነው። ይህ ራሱ ሊያኮራን ያስፈልጋል። ዋና እምብርት የሆነበት ቦታ ላይ ማዕከለ ምድር፣ መንፈሳዊ ማዕከለ ምድር የተባለችው ቦታ ላይ የኢትዮጵያ ርስት አለ። ሁላችንም ልንኮራ ያስፈልጋል። ኢትዮጵያ ማለት ነው። ተረፈ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በጎለጎታ ሞተ፣ ተነሳ። የተሰቀለውም በዚሁ ነው፣ የሞተውም በዚሁ ነው፣ የተገነዘው የተቀበረበት የተነሳበት በዚሁ ትንሣኤው በጥሩ ሁኔታ አሳልፈነዋል ማለት ነው። ህዝቡ በቂ የሆነ ህዝብ በጣም ብዙ ህዝብ ነበርና እግዚአብሔር የተመሰገነውን። ለሚቀጥለው ዓመት ደግሞ